ሰዎች ስለናንተ የሚናገሩትም ሆነ የሚያደርጉት ነገር ስለናንተ ሳይሆን ስለራሳቸው ነው። በሰዎች ንግግር ልባችሁ ተሰብሮ ያውቃል ወይስ የአንድ ሰው ትችት ቀኑን ሙሉ ሲረብሻችሁ ውሏል? ዛሬ የማሳያችሁ አንድ ሚስጥር ህይወታችሁን ለዘላለም ይለውጣል። ሰዎች ስለናንተ የሚናገሩት ነገር ስለናንተ ሳይሆን ስለራሳቸው መሆኑን ስትረዱ ማንም ሊነካችሁ የማይችል የአረብ ብረትን ያህል ጠንካራ ትሆናላችሁ። እንዴት ካላችሁኝ ዓለም ላይ ትልቁ እስር ቤት የሰዎች አስተያየት ነው። አብዛኛውን ሰዎች የራሳቸውን ህልም የሚተዉት ሰዎች ምን ይሉኛል በሚል ፍርሃት ነው። ነገር ግን እውነታው ይሄ ነው። ማንም ሰው ስለናንተ የመናገር መብት ቢኖረውም የእናንተ ማንነት የመወሰን ስልጣን ግን የለውም። የሰዎችን ንግግር ግላዊ ማድረጋችሁን አቁሙ። በሰዎች ትችትም የምትጎዱት ንግግሩ እኔን ነው የሚነካው የኔ ነው ብላችሁ ስትቀበሉት ብቻ ነው። ዛሬ በዚህ ቪዲዮ የአእምሮ ሰላማችሁን የሚመልሱና በራስ መተማመንን የሚገነቡ ሚስጥሮች ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። በህይወታችን ውስጥ ትልቁን የአእምሮ ሰላም የምናጣው የሰዎችን ትችት ንቀን አለመቀበል ስንችል፣ እኛ ግን ግላዊ አድርገን ስንወስደው ነው። ነገር ግን ሚስጥሩ ያለው ነገሮችን ግላዊ አለማድረግ ላይ ነው። ይህንን ስትረዱ ማንም ሰው የውስጥ ሰላማችሁን ሊያናውጥ አይችልም። ዛሬ ከዚህ መልእክት ልንማረው የሚገባ 3 ታላላቅ የለውጥ መርሆች አሉ። አንደኛው የሰዎች ንግግር የእነሱ ነጸብራቅ ነው። It's not about you። ሰዎች በእናንተ ላይ የሚሰነዝሩት አስተያየት የእነሱ ዓለም እይታ፣ የራሳቸው ፍርሃትና የውስጥ ቁስል ውጤት እንጂ የእናንተ ማንነት መለኪያ አይደለም። እነሱ የሚሉትን ነገር የኔ ነው ብላችሁ ካልተቀበላችሁ በስተቀር ሊጎዳችሁ አይችሉም። ሁለተኛ ውድቅ መደረግን ወይም ሪጀክሽንን አትፍሩ። አንድ ሰው አይ ሲል ወይም ሳይቀበላችሁ ሲቀር እናንተ ዋጋ ቢስ ናችሁ ማለት አይደለም። ሪጀክሽን ማለት እናንተን ራሳችሁ የማይመጥን ነገር መኖሩን የሚያሳይ ምልክት ነው። ነገሮችን ግላዊ ባደረጋችሁት ቁጥር ተሰባበራላችሁ። ግላዊ ባላደረጋችሁት ቁጥር ግን ትጠነክራላችሁ። ሶስተኛ የራሳችሁን ዋጋ በሌሎች እጅ አታስቀምጡ። ደስታችሁንና ሰላማችሁን በሰው አድናቆት ላይ የተመሰረተ ከሆነ ሰዎች ሲተቿችሁ ትወርቃላችሁ። ዋጋችሁ ከውስጣችሁ የሚመነጭ መሆኑን አውቃችሁ ማንም ሰው ስለናንተ ምንም ቢል የእናንተ እውነተኛ ማንነት ሊቀየር እንደማይችል ለራሳችሁ ንገሩት። ዛሬ ከሰዎች ትችትና አስተያየት ስር ነፃ የምንወጣበት ቀን ይሁን። ሰዎች የሚሏችሁን ነገር የራሳቸው ምርጫ መሆኑን ተረድታችሁ እናንተ ግን የራሳችሁን የክብርና የሰላም መንገድ መከተላችሁን ቀጥሉ። የሚሰነዘሩት ማንኛውም ነገሮች ግላዊ ማድረጉን ስታቆሙ ልባችሁ በደስታ ይሞላል። ጉዟችሁም የተሳካ ይሆናል። ለራሳችሁ ታማኝ ሁኑ። የውስጥ ብርሃናችሁንም ጠብቁ። ለሰዎች ትችት ቦታ ሳይኖራችሁ ሲቀር አውርተው ለፍልፈው ይቀራሉና። በሰዎች አስተያየት ምክንያት ራሳችሁን ዝቅ አድርጋችሁ የምታውቁበት አጋጣሚ አለ? ዛሬ የሰዎችን ንግግር ግላዊ አላደርግም ብላችሁ ኮሜንት በማድረግ ነፃነታችሁን አውጁ። የሰዎችን ትችት በመፍራት የታሰረ ወዳጅ ካላችሁ ይህንን መልእክት ሼር አድርጉለት። እስከ መጨረሻው አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሌላ አነቃቂ ቪዲዮ እስከምንገናኝ ቸር ቆዩልኝ።